እሺ አሁን ቫውል እና ኮንሶናንት የሚባል ነገር አለ። ቫውል እና ኮንሶናንት ምንድነው? ተነባቢና አናባቢ ማለት ነው። እነዚህ ከእንግሊዘኛ አልፋቤት ከ26ቱ 20ዎቹ ተነባቢ ይባላሉ። ብዙዎቹ ከቢ እስከ ዜድ ያሉት 20ዎቹ ተነባቢ ይባላሉ። እነዚህ አምስቱ ደግሞ አናባቢ ይባላሉ። ኤ ኢ አይ ኦ ዩ አናባቢ ይባላሉ። ዋይ ደግሞ ተነባቢም ናት አናባቢም ናት፣ ሁለቱንም ናት። ስለዚህ በሶስት ይከፈላሉ ያ እንግሊዘኛው ሆሄያት ማለት ነው። 26ቱ ሆሄያት አሉ። 20ዎቹ ተነባቢ ብቻ ናቸው። አምስቱ ደግሞ አናባቢ ብቻ ናቸው። አንዷ ደግሞ ተነባቢም አናባቢም ወይም አናባቢም ተነባቢም ናት ማለት ነው። እና ተነባቢ የሚባሉት እነዚህ ቢ ሲ ዲ ኤፍ የሚባሉት ከከንፈር ከላንቃችን የሚወጡ ናቸው። እነዚህ ደግሞ አናባቢ የሚባሉ ከጉሮሮ የሚወጡ ናቸው። የአ ድምፅ ነው ያላቸው። ኤ ኢ አይ ኦ ዩ ይሄ ኦ ነው፣ እንደ ኦ ነው የምናነበው፣ ግን ዩ ነው የምንለው። የኦ ድምፅ ነው ያለው። እነዚህ ከጉሮሮ ነው የሚወጡት ታየሽ። እና አፋችንን ደግሞ መክፈት አለብን እነሱን ለማውጣት። አ ኢ አይ ኦ ኡ። እነዚህኛው ግን በከንፈር በላንቃ በምላስ ንክኪ ምናምን ነው የሚወጡት። ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ ዜድ እንቅስቃሴ ይፈልጋሉ። እነዚህ የአፋችንን እንቅስቃሴ ይፈልጋሉ። እነዚህ ግን ቀጥታ ከጉሮሮ ነው የሚወጡት። አፋችን ክፍት ይሆናል እና ከንፈራችን ምንም ስራ አይሰራም እነዚህን ስናወጣ ማለት ነው። በቀላሉ በድምፁ ብቻ መለየት ትችላለሽ። ለምሳሌ የአማርኛ ተነባቢ ሆሄያት ምን ምን ናቸው ታውቃቸዋለሽ? ሟ፣ ሯ፣ ሿ ምናምን ናቸው። እነሱ ተነባቢና አናባቢ ድብልቅ ናቸው። የአማርኛ አሁን ለምሳሌ ሁሉንም ልጻፍልሽና አሳይሽ። አሁን ተነባቢ የምንለው ስድስተኛ ላይ ያለችዋን ነው። የአማርኛ ተነባቢ ህ ል ም ስ ር ሽ ቅ ብ ት ች ምንላቸው። ሌሎቹ ቅልቅል ናቸው፣ ከዚህ የተዳቀሉ ናቸው ሰባቱ። እነዚህ ሰባቱ አናባቢ እና ተነባቢ ተደምረው የተፈጠሩ ናቸው። ለምሳሌ አሁን መጀመሪያ ላሳይሽ ሀሳቡ እንዲገባሽ። መጀመሪያ እነዚህን ለመጻፍ እነዚህን ሰባቱንም ለመጻፍ 1 2 3 4 5 6 7 መጀመሪያ ምን ያስፈልገናል? ዋናው ይሄ ያስፈልገናል። ለምሳሌ ኤች ስጫን እዚህ ኮምፒውተሬ ላይ አሁን ኤች ስጫን ወደ ቋንቋውን ወደ አማርኛ ከቀየርኩ በኋላ የመጻፊያዬን ኤች ስጫን ማንን ሰጠኝ? ህ ሰጠኝ አይደል? ህ ሰጠኝ። ከዛ ሃን ለመጻፍ ኢ ነካለሁ። ኢ ማለት እቺ አናባቢ ናት። ኢ ስነካ ወደ ሀ ቀየረችው፣ ህን ወደ ሀ ቀየረችው። ስለዚህ መሰረታችን ለሁሉም መሰረታችን ማናት? ህ ናት። እቺ ተነባቢዋ ዋናው መሰረት እሷ ናት። አሁንም ሁን መጻፍ ብፈልግ መጀመሪያ ህን እጽፋለሁኝ። ኮምፒውተር ላይ ነው። በእጃችን ከሆነ ግን ቀጥታ የሚያስፈልገውን ቅርጽ እንሰጠዋለን። በቀጥታ ኮምፒውተር ላይ ስንጽፍ ግን መጀመሪያ ዋናውን ተነባቢውን እንጽፋለን። ከዛ አናባቢውን ነው የምንጨምረው። አናባቢው ነው ቅርጽ የሚሰጥልን እንደፈለግን የሚያደርገው። ሁሉንም ግን መጻፍ ስንፈልግ መጀመሪያ ዋናውን እየጻፍን ነው ማለት ነው። ሄ ሃ ሄ መጻፍ ከፈለኩ ሁለት አናባቢ ይጫናለሁ። ከሄ በኋላ ከህ በኋላ አይ ኢ ሄ ይሰጠኛል። ከዛ ህ ብቻ መጻፍ ስፈልግ ይችኑ ህ ብቻ እንደተለመደው ጽፋለሁ፣ እሱን ይሰጠኛል። ምንም አይነት አናባቢ ቫውል ሌተር አልጫንም። አሁን ቫውል ሌተር ከተጫንኩ ቅርጿን ሊቀይርብኝ ነው ማለት ነው። አሁን አልፋ አለ ሆን ለመጻፍ ህንና ኦ ሆ፣ ኋን ለመጻፍ ህ ሁ፣ ከዛ አ ኋ እያለ ይሄዳል። እና በአማርኛ ኮንሶናንት ሌተር የምንላቸው ወይ ተነባቢ የምንላቸው ህ ል ም ስ ር ሺ ቅ ብ ት ወዘተ እነዚህ ምን ይባላሉ? ተነባቢ መሰረቶች ናቸው። እነዚህ ስድስተኛው ረድፍ ላይ ያሉት ተነባቢ ይባላሉ ማለት ነው። ስድስተኛ ረድፍ ላይ ስል ለምሳሌ ላሳየሽ ምን ማለት ነው። ለአንድ ጻፍና የለም መሰረት ሙሉ ለሉ ሌላ ሌ ል ሎ ሏ። ይሄ ስድስተኛ ሌተር ኮንሶናንት ወይም አናባቢ ተነባቢ ናት እንዳለ ለሁሉም ማለት ነው። ሄል ምስር ሽቅ ብትች እስከ መጨረሻ ድረስ ያሉት ተነባቢ ይባላሉ። ሌሎቹ ወደ ግራም ወደ ቀኝም ያሉት ግን ተነባቢና አናባቢ ተደምረው የሰጡን ውጤቶች ናቸው ማለት ነው። ስለዚህ ይህን ይመስላል። ኮንሶናንት የምንለው ድምጾች ናቸው፣ ድምጽ ናቸው ያለ ከጉሮሮ የማይወጡ በከንፈርና በከንፈር ንክኪ በምላስና በላንቃ ንክኪ የሚፈጠሩ እነዚህ ኮንሶናንት ወይም ተነባቢ ይባላሉ። እዚህ ጋር ተነባቢ ሆሄያት